የዛሬ የኔ ምርጫ ዝግጅታችን ደግሞ ተማሪ ዮናስ አንሙት ይባላል። ተማሪ ዮናስ አንሙት በትምህርት ቤቱ የአሸናፊዎች አሸናፊ በሚል የምስክር ወረቀት ተሰጥቶታል። በምንድነው ያሸነፈው? እሱን ከሱ እንከታተላለን። የሰው ወርቅ አያደምቅ። ሰው በላቡ ሰርቶ ትልቁን ሀብት ያፍራ። ሰው በላቡ ሰርቶ ትልቁን ሀብት ያፍራ። ብቻ ግን እንዳይሰርቅ እንዳይሆን መራራ። የተወሰኑ ሰዎች ደሃን ይረዳሉ፣ የወደቀን ህይወት ዳግም ያቀናሉ፣ ከፈጣሪ ዘንድም ክብር ያገኛሉ። ሌሎች ሰዎች ደግሞ ደሃን ይዘርፋሉ፣ ለፍቶ ያገኛትን ከእጁ ይነጥቃሉ። እነዚህኞቹ ክብርን ያጣሉ። እኔ የማከብረው ሐቀኛን ፍጡር ነው። እኔ የምወደው ሐቀኛን ፍጡር ነው። እኔ የሚያስጠላኝ አጭበርባሪ ሰው ነው። ቆይ እስኪ ለእናንተስ ታላቁ ሰው ማን ነው? ሰዎችን ጨቁኖ ሀብትን ያፈራው ነው ወይንስ በላቡ ሰርቶ የከበረ ነው? ሰርቆና አጭበርብሮ በሀብት ከመጥለቅለቅ ጉስቁል ያለ ኑሮ ይሻላል ድህነት። መስረቅ ያስጸይፋል፣ ሬት ሬት ይላል፣ በሐቅ የተገኘ በጣም ይጣፍጣል። ከማንም አንቀማ ከማንም አንስረቅ፣ ከማንም አንቀማ ከማንም አንስረቅ። ተው ይቅርብን የሰው ወርቅ ላያደምቅ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ዛሬ ለልጆች ምን ይዘህልን መጣ? ዛሬ እንግዲህ ለልጆች የተለያዩ ግጥሞችን አዘጋጅቻለሁ። እንግዲህ እንደሚታወቀው አብዛኛውን ጊዜ ሰዎች ስሜቶቻቸውንና ሀሳቦቻቸውን የሚገልጹት በግጥም ነው። እኔም ይህንን ወክዬ እንግዲህ የተለያዩ የግጥም መድብሎችን ይዤ ቀርቤያለሁ ማለት ነው። እሺ፣ ከነዛ መካከል እስኪ የተወሰኑትን አንብብልኝ። እሺ፣ ለምሳሌ እንግዲህ አንድ እዚህ የአሸናፊዎች አሸናፊ የምስክር ወረቀትን ተሸልም ያለው ከትምህርት ቤቱ እውቅና ተሰጥቶኛል። በዚህም ጊዜ ደግሞ የግጥሜ ርዕስ የነበረው ህይወትና ጣሟ የሚል ግጥም ነበር። ህይወትና ጣሟ ርዕሱ ከምን የመነጨ ነው? እሺ፣ እንግዲህ ህይወትና ጣሟ እንግዲህ የርዕስ መነሻ የሆነው የሰው ልጅ በህይወት ሲኖር እንግዲህ የተለያዩ አስከፊና አስደሳች አጋጣሚዎች ያጋጥሙታል። እነዛን አጋጣሚዎች ደግሞ አቆራኝቼ እንግዲህ የሚጠቅመውን ይሄ ይጠቅማል፣ የሰው ልጅ በህይወት የሚያጋጥመውን ደግሞ ይሄ አጋጥሞታል፣ ግን ደግሞ ያም ሁሉ ቢያጋጥመን በፈተና ውስጥ አልፈን ትልቅ ደረጃ መድረስ እንደምንችል የሚያስተምር ግጥም ነው። እሺ፣ በሱ ነው የተሸለምከው? እሺ፣ እስኪ አንብብልን እሱን ግጥም ለልጆች ጋብዝልን። ህይወትና ጣሟ። የህይወት ትርጉሟ በጣም ብዙ አይነት ነው። አንዱ ደስታ ሲሆን ሌላኛው ሀዘን ነው። ህይወት አኗኗሯ ግራ አጋቢ ነው። አንዱ ስኬት ሲሆን ሌላኛው ውድቀት ነው። የህይወት አመሏ አይጨበጣ ይያዝ፣ ስለሷ እያሰቡ ዝም ብሎ መፍዘዝ። በቃ መሸ ሲባል ደርሶ የሚነጋ ሁሉም ሰው ይሮጣል ህይወቱን ፍለጋ። ዛሬ የወደቀ ነገ ይነሳል፣ ዛሬ የተከፋ ነገ ይደሰታል። የዛሬው ቀን አልፎ የነገው ይተካል። ዛሬ ላይ የከፋው በነገ ይጽናና፣ ለነገ ያለመ በዓላማው ይጽና። ህይወትም ስትሸልም ነጥቃ ነው ይባላል፣ ባንዱ ሌላ ቦታው ይገለባበጣል። ውድቀትና ስኬት ዓለም ጣዕሟ ነው፣ መሳቅና ማንባት የህይወት ህግ ነው። ህይወት ኤቢሲዲ የተቀላቀለች ምንም አትገመት የአምላክ ስጦታ ነች። በቃ አገኘው ስትል ባንዴ የምታጣ፣ አማረብኝ ስትል ባንዴ የምትገረጣ። ህይወትን ተረዳት ዝም ብለህ አትቀንጣ። በቃ እንደ እውነታው ጊዜ ያነሳሃል፣ ጊዜ ይጥልሃል። ይዤዋለሁ ስትል ባንዴ ይነጥቅሃል። ደስተኛ ነኝ አትበል ሁልጊዜ አትስቅም፣ ዛሬ የሚወርደው ምንጭ ዘላለም አይፈልቅም። ሁሉን የሚወስን ታላቁ ጊዜ ነው፣ ሁሉን የሚወስን ታላቁ ጊዜ ነው። ጊዜ ከፈቀደ የዛሬው አገልጋይ ነገ ላይ ንጉስ ነው። አመሰግናለሁ። በጣም ደስ የሚል ግጥም ነው። በጣም ደስ ይላል። ይህን ግጥም ስትጽፍ ምን ተሰማ? ይህን ግጥም ስጽፍ እንግዲህ በቃ የተለያዩ ስሜቶች ይሰሙኛል። እንግዲህ የምጽፋቸው ግጥሞች ለእኔ ስሜቴን የምገልጽባቸው ነገሮች ናቸው። ይህንን ግጥም እንግዲህ ለመወዳደሪያነት ብዬ ብጽፈውም ነገር ግን ይሄ በህይወት ላይ ቅድም እንደጠቀስኩት መሳቅና ማንባት የህይወት ህግ ነው። የሰው ልጅ ሲኖር ሁሌ ደስተኛ አይሆንም፣ ወይም ደግሞ ዘላለም ተከፍቶ አይኖርም። አንድ ቀን ይስቃል፣ ወይም ደግሞ ዛሬ በጣም ያስደሰተው ነገር ነገ ላይ አብሮት ላይ ቀጥል ይችላል። ነገ መውደቂያውም መነሻውም ሊሆን ይችላል ማለት ነው። ስለዚህ በዛ ስሜት ውስጥ ነው ስለዚህ ስለ ህይወትና ጣሟ እንትን ያልኩኝ። ነገር ግን ማንኛውም ሰው በፈተና ላይ ቢያልፍ ነገ የተሻለ ደረጃ ላይ ሊደርስ እንደሚችል ለማሳየት ፈልጌ ነው ማለት ነው። ማሳየት ነው። በጣም ጥሩ ደስ የሚል ግጥም ነው። ስለዚህ በዚህ ምን ነበር የተሸለምከው? በዚህ እንግዲህ የአሸናፊዎች አሸናፊ የሚል የምስክር ወረቀትና ኖርማል ደግሞ ዝም ብሎ አንደኛ ከእንግዲህ ትምህርት ቤቱ ላይ የተወዳደሩ ተማሪዎች ከ10 ምናምን በላይ ናቸው። ካንተ ጋር የተወዳደሩ ስንት ልጆች ናቸው? 13 ወይ ምናምን። ከነዛ ሁሉ አንደኛና የአሸናፊዎች አሸናፊ ደግሞ ተብዬ አንደኛ የምስክር ወረቀት የማበረታቸው ወረቀት ተሰጥቶኛል ማለት ነው። ከትምህርት ቤቱ ነው የአሸናፊዎች አሸናፊ በሚቀርቡ ግጥሞች ላይ
እሺ በዚህ አሁን በጻፍከው ህይወትና ጣማ በሚለው ግጥም ከሌሎች ተማሪዎች ይሻላል ተብሎ የተመረጡ ያሸናፊዎች አሸናፊ የምስክር የማበረታቻ ወረቀት ተሰጥቶኛል ማለት ነው። እሺ ምን ተሰማህ ሲሰጥ? በጣም የደስታ ስሜት ነው የተሰማኝ። ምክንያቱም ለኔ የነገ እንጀራዬ ነው፣ መሰረቴ ሊሆን የሚችል ነገር ነው። ምክንያቱም ነገ በሌላ ነገር እንኳን ባይሳካልኝ ይሄን ግጥም ጽፌ እንትን ማለት እችላለሁ ማለት ነው። ስለዚህ በቃ በጣም ይሄንን የምስክር ወረቀት ሰጥቶ ያበረታቱኝን ሰዎች ማመስገን እፈልጋለሁ በዚህ አጋጣሚ። በተለይ ደግሞ መምህርት ቴናት በቃ በተለይ በቃ ከቤተሰቦቼ በኋላ እሷ ናት በጣም የምትረዳኝ የምታበረታታኝ። እሷን ማመስገን እፈልጋለሁ። መምህርህ ናት? ያው አስተምራኛለች ከዚህ በፊት። እሷን ማመስገን እፈልጋለሁ። በግጥሙ ላይስ እንደዚህ አድርግ እያለች የተለያዩ ርዕሶችን ትሰጠኛለች። በእነዚህ ርዕሶች እስኪ ጽፈህናና እንየው ያምራሉ ወይ ምናምን ትለኛለች። በእነዛ ርዕሶች ጽፌ እመጣለሁ። እሷም በሚኒ ሚዲያ ላይም በተለያዩ ክበቦች ላይም በግጥማ ተሳታፊ ታደርገኛለች ማለት ነው። እሺ ከቤተሰቦችስ ምን አይነት ድጋፍ አገኘ? ከቤተሰቦቼ እንግዲህ አባቴም እንደኔው ገጣሚ ነው። አረ የእውነት እና ከሱ ጋር ነው እንደዚህ ግጥም መጻፍ የጀመርኩት እና በጣም ያበረታታኛል። እናቴም እንግዲህ ወንድሜም እንግዲህ ሁሉም የቤተሰቦች አባላት ለኔ በጣም ያላቸው እንትን ትልቅ ነው ለማለት ፈልጋለሁ። ያበረታቱሃል? በዚህ ማጋጣሚ እነሱን ማመስገን ፈልጋለሁ ማለት ነው። እሺ የተለያዩ ግጥሞች ስህተት ሲኖረው ያው የሚቀርፍልኝ አባቴ ነው ማለት ነው። ታሳየዋለህ? አዎ በጣም ወዳደርባቸውን ግጥሞች ማቀርባቸውን ግጥሞች ይሄ ከተመልካች ፊት ይቀርባል አይቀርብም የሚለውን የሚወስንልኝ እሱ ነው ማለት ነው። ስለዚህ ህይወትና ጣሟ የሚለውም ላይ የራሱ የሆነ አሻራ አለው ማለት ነው። አይቶልሃል? አይቶልኛል። እሺ የምስክር ወረቀቱን ስታሳየው ምን ተሰማው? የምስክር ወረቀቱን ሳሳየው በጣም ኮርቶብኛል። ምክንያቱም የኔ ብቻ ሳይሆን የሱም የልፋት ውጤት ነው። ምክንያቱም እንድሳተፍ ተነሳሽነት ያለኝ ከሱ ነው፣ መሰረት የሱ ነው ማለት ይቻላል። እሱ ግጥም ሲጽፍ አይቼ ነው እኔም ወደ ግጥሙ የገባሁት። ከዛም ቀስ በቀስ እየተሻሻለ መጥቷል ማለት ነው። እሺ ምን ላይ ነው ስራው ያተኮረው? የሱ አባቴ መምህር ነው። መምህር ነው? መምህር ነው። የመጀመሪያ ግጥምን ታስታውሳለህ? መጀመሪያው የሆነ ሁለተኛ ክፍል አካባቢ መሰለኝ የሆነ ግጥም ጻፍኩኝና የሆነ ቤት አይመታም ነበር፣ ዝም ብሎ ስድ ንባብ ነገር የለም። ከዛ በኋላ በቃ ያን ግጥም እያስተካከልኩኝ የሚቀረፉትን ነገሮች እየቀረፍኩ መጣሁ። ከዛ በቃ ያደኩ ሲሄድም አይምሮ እየበሰለ ነው የሚሄደው። በዛው ልክ የተለያዩ ሀሳቦች ይፈልቁልኛል። እነዛን ግጥሞች ይዤ ሚኒ ሚዲያ ላይ ያለ ምንም ፍራት አቀርባለሁ። የተለያዩ መምህራን ያበረታቱኛል። ጎበዝ በቃ ምንም ቁም ነገር አዘል ግጥሞችን ነው የማቀርበው። ከዛም እንደዛ እየተባለ እየተስተካከለ መጣ። አይሳካልኝም ብለህ ብትተው ኑሮ የዛን ይሳካልኝ ብትሆን ኑሮ አሁን እንደዚህ የምስክር ወረቀት አይደለም በቃ ስለ ግጥም ምንም የማውቀው ነገርም ላይኖር ይችል ነበር። ግን አላህ ህይወትና ጣሟ የሚለውን ትናንት አፕሪሼት የምታረጊውን ነገር ላይ ዛሬ መድገም አለብሽ። ስለዚህ ሰው ደግሞ አፕሪሼት ሲያደርግሽ በዛ ልክ በቃ በጣም አይምሮሽ እየበሰለ ነው የሚሄደው። ስለዚህ በቃ በሰው ድጋፍ እኔ እዚህ እንትን ብያለሁ ማለት ነው። ወደፊት ምን መሆን ትፈልጋለህ? ወደፊት እንግዲህ ዶክተር መሆን እፈልጋለሁ። እዛ ጎን ለጎን ደግሞ ገጣሚ የተለያዩ የግጥም መድብሎችን ማሳተም እፈልጋለሁ ማለት ነው። ዶክተር ለመሆን አሁን ምን እያደረክ ነው? ካንተ ምን ይጠበቃል? ዶክተር ለመሆን እንግዲህ የተለያዩ እንትኖችን እያረኩ ነው። በትምህርቴም ጎበዝ የሚባል ተማሪ ነኝ እና በቃ ዶክተር ለመሆን ለወደፊት አላማዬ ዛሬ ላይ መስራት አለብኝ። ስለዚህ ዛሬ እንግዲህ የምችለውን ያህል በአቅሜ እየጣርኩ እገኛለሁ ማለት ነው። ያንተ ወላጆች እንግዲህ እያበረታቱ ነው፣ እያገዙ ነው፣ በደንብ እንድትጽፍ ፍላጎትን እንድታሳካ እየረዱህ ነው። ለሌሎች ወላጆች ምን ትመክራለህ? እንግዲህ ሌሎች ወላጆች እንግዲህ አንድ ተማሪ የሆነ ነገር ሲሞክር ላያምር ይችላል። የማንኛውም ሰው መሰረት ተቀርጾ አይወጣም። ያ መሰረቱ ካላማረ ደግሞ ይሄ ላንተ አይሆንህም በቃ ይሄን ተው ማለት ሳይሆን ቀጥልበት ጎበዝ እያሉ ቢያበረታቱት ያ ሰው በጣም ትልቅ ደረጃ ላይ ሊደርስ ይችላል። ምክንያቱም መነሻውና መሰረቱ ቤተሰብ ነው ማለት ነው። የማንኛውም ነገር ቀራጭ ቤተሰብ ስለሆነ ቤተሰብ ያበረታታውን ነገር ማንም አይነቀውም። ስለዚህ ቤተሰብ ልጆቻቸውን በየትኛውም መስክ ላይ ይሁን በሚሞክሩት ነገር እንዲቀጥሉበት ማድረግ አለባቸው ነው። እሺ ለልጆችስ ምን ትመክራለህ? ልጆች እንግዲህ የተለያየ ታለንት ያላቸው ልጆች አሉ። እንግዲህ በግጥም ብቻ አይደለም በተለያየ አይነት እንትን የሚሳተፉ ተማሪዎች አሉ። በስዕል ሊሆን ይችላል፣ በተለያዩ ሰርከሶች፣ ስፖርቶች ሊሆን ይችላል። በዛን ጊዜ ተሳትፎ ጊዜ አንድ ነገር ጀምሮ ማቆም እንደሌለባቸው ነው። ይህም ማለት እንግዲህ አንድ ነገር ሲሰሩ አንዳንድ ሰው አለ እንግዲህ ይሄ ኮላንታ የሆነህም ምናምን ዝም ብሎ ስህተቱን ብቻ ለቅሞ የሚያወጣ ሰው ማለት ነው። ግን ደግሞ በቃ ስህተታችንን ለቅመው ሲያወጡልን በቃ የማለኔ የሆነኝም ብሎ ማቋረጥ ሳይሆን ስህተቱን እያረሙ ወደፊት መቀጠልና መግፋት ነው ማለት ነው። ዛሬ ተሳስቻለሁና ነገም ድጋሚ ልሳሳት እችላለሁ ሳይሆን ዛሬ የተሳሳትኩትን ነገር አርሜ ነገ የተስተካከለ ነገር መስራት እንዳለብኝ ብለው እንዲያስቡ የሚል መልእክት ነው ያስተላለፍክ። እሺ ስለነበረን ቆይታ በጣም አመሰግናለሁ። ያንተን አርአያ እንዲከተሉ ደግሞ እድል ይፈጥራል ብዬ አስባለሁ። ስለዚህ ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ ይሁንልህ። አመሰግናለሁ።
9 ወር አርግዛ አምጣ የወለደችኝ የሐወይን ጡቷን ሳትሳሳ ጠባችኝ ሩህሩህ ተወዳጅ ደግናት አለችኝ ሳጠፋ ቆንጥጣ ስከፋ ተከፍታ ሲያመኛ አብራተማ ስደሰት ተደስታ እናት እኮ ለኔ ምሽግ ናት መከታ እናቴ እንደ ሕፃን አብራኝ ትዘላለች እኔን ከሚከፋኝ ሞቷን ትመርጣለች ደስ ብሎኝ ውዬ ደስ ብሎኝ አድራለሁ እናቴ እስካለች ሕይወቴ ሙሉ ነው እሷን ለማመስገን ፊደላት ያጥሩኛል ውለታን ሳስበው በጣም ይገርበኛል እኔ ስራብ ማየት ለሷ እኮ ስቃይ ነው እኔ ሳዝን ማየት ለሷ እኮ ሐዘን ነው እኔንም ከከፋኝ ለሷ የሞት ሞት ነው ምክሯ የሚያስደስት ክፉ ቃል ማይወጣት የሕይወት መሰረት አለችኝ ደግናት የኔ መሸሸጊያ መደበቂያ ቤቴ ለዘላለም ኑሪ አንቺ ደጓ እናቴ የኔ መሸሸጊያ መደበቂያ ቤቴ ለዘላለም ኑሪ አንቺ ደጓ እናቴ